ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ የሆነ የተለየ ነገር ያልተለማመድናቸው ግን ልንለማመዳቸው የሚገቡ ነገሮች ላይ ነው መናገር የፈለግኩት። የአበሻ ማህበረሰብ እኛ አበሾች ሰው ሲሞትብን እንዴት ነው የምንቀበለው? የሰው ልጅ ይወለዳል፣ ይኖራል፣ ያልፋል። እንደ እድሜ ሁኔታ በልጅነቱም ቢሆን ይችላል፣ አርጅቶም ሸምግሎም ሊሆን ይችላል። ሰው በቃ ያልፋል። የሆነ ሊሚትድ የሆነ ህይወት ነው ያለው። ሞትን የምንቀበልበት መንገድ እኛ አበሾች ከሌላው ማህበረሰብ ይለያል፣ ከዓለም ህዝብ ሁሉ ይለያል። ማልቀስ ማዘን የትም አለ። የማዘኑ ልክ ነው እንጂ የሚታየው በመጣ ሰው ቁጥር ማልቀስ የለብህም። ሀዘኑ ካንተ ጋር የሚኖር ነው። አንድ ሰው ሲሞትብህ እናቱ፣ አባቱ፣ ሚስቱ፣ ልጁ፣ ወንድሙ የሞተበት ሰው ወይ እህቱ የሞተበት ሰው በዘመናት በህይወት ዘመኑ ሁሉ ያን ሰው ያስታውሰዋል። የሆነ ቀን ያለቅሳል፣ የሆነ ቀን ይተክዛል፣ የሆነ ቀን ያን ነገር ያስበዋል። እና በመጣ ሰው ሁሉ ከሚያለቅስ ሰው ጋር ሁሉ ማልቀስ ያለበት አይመስለኝም። አንድ ይሄ ነው ችግራችን። በሁለተኛ የሞተ ሰውን ሬሳ ይዞ ከቦታ ወደ ቦታ መሄድ። እኔ አሁን ከጉራጌ ማህበረሰብ ነው የመጣሁትና የሆነ ሰው አዲስ አበባ ይሙት፣ ድሬዳዋ ይሙት፣ ሐዋሳ ይሙት፣ ጋምቤላ ይሙት፣ በድኑ አስክሬኑ ተይዞ ወደ ጉራጌ ሀገር ተሄዶ ይቀበራል። በቃ ይቀበራል። ሞተ ሲባል ከጉራጌ ሀገር ሰዎች ይመጣሉ። ዘመድ፣ አጎት፣ አክስት ምናምን፣ ዘመድ፣ ሚስት፣ ልጅ ምናምን ይመጣል። ከእንደገና ተመልሰው ይሄዳሉ፣ እዛ ይቀብራሉ። አንዳንዴ ደግሞ በኖረበት ከተማ በተለይ አዲስ አበባ ውስጥ ሰው ጉራጌ ሲሞት እዛው አዲስ አበባ ስለሚቀበር አንዳንዴ ልጆች አዲስ አበባ ስላሉ የመቃብር ቦታውን ለማየት አበባ እንዲያደርጉለት፣ ሐውልቱን እንዲያሰሩ፣ ከሞተ በኋላ አባታቸው የተቀበረበትን ቦታ እንዲያዩ ተብለው አዲስ አበባ የተወለዱ ልጆች ወደ ገጠር ስለማይሄዱ እዛ አዲስ አበባ ይቀበራል። አዲስ አበባ ሲቀበር ከሀገር ቤት 3-4 አውቶቡስ ነው የሚመጣው። እነዛ ሰዎች ገበሬዎች ናቸው፣ በቂ ገንዘብ የላቸውም። እንደገና ለመመለሻ ከለቀስተኛ ውስጥ ነው የሚከፍለው። ወይ የሟች ወንድም ነው፣ የሟች ልጅ ነው፣ ወይ አጎት ነው፣ ወይ አክስት ነው፣ የሆነ ሰው ነው፣ ወይም የልጆቹ ቤተሰብ የሆነ ሰው የትራንስፖርት ይከፍላል መመለሻ። ይሄ መተው አለብን። በቃ ሰው ከሞተ ሞተ፣ ይኖራል፣ ይሞታል። ጥሩ ነገር ያረገ ከሆነ ያረገውን ነገር ነው እንጂ መዘከር ያለብን የሞተ ሰውን እያሰቡ መቆዘም ማብቃት አለብን። በተለይ በለቅሶ ጊዜ የሚደረጉ ነገሮች ከዚህ በፊት በለቅሶ ቤት ከሰርግ በላይ የሆነ ብዙ ዓመት ውጭ ቆይቼ ስመለስ ሀገር ቤት አንድ አጎቴ ሞቶ እዛ ለቅሶ ቦታ ሲሄድ ክትፎ፣ ውስኪ አይደለ የመገረመኝ፣ እያንዳንዱ ሰው ውስኪ ነበረ የያዘው። ጎርደን ጂን የሚጠጣው ሰው ጎርደን ጂን ይዛል። ውስኪ የሆነ አይነት አለው፣ የዛ አይነት የሚወደው ሰው ያ ይዛል። የቢራ ሳጥኑ ተደርድሯል። ክትፎ ነው የሚበላው። በቃ ምሳ ክትፎ ነው የሆነ በቃ ይሄ ፌር አይደለም። የሆነ ሰው እንኳን ሞተ የምትሉ ነው የሚመስል ላለው ሰው አስቡ። ደግሞም ድሃ የሆነ ሰውም አለ። ስለዚህ የሆነ ራስን ማወዳደሪያ መንገድ አይደለም። አሁን ከሰርግ በላይ ለቅሶ ራስን ማወዳደሪያ ሆኗል ኢትዮጵያ ውስጥ። በተለይ እኔ ዘመዶች ሌላ አላየሁም፣ ግን በጣም የጉራጌ ማህበረሰብ ሰርግ፣ ለቅሶ፣ መስቀል በጣም ያካብዳል። አረፋ በጣም ያካብዳል። እነዚህ በዓላቶች አንድ አመት መስቀልና አረፋ የሚወጣ ወጪ ይቁምና ለልማት ይዋል ቢባል ሁሉም የጉራጌ ክልል መብራት ይኖረው ነበር። ሁሉም የቧንቧ ውሃ ይኖረው ነበር። አዎ ባህላችን ነው፣ የምንጠያየቅበት መንገድ ነው፣ ከቤተሰቦቻችን የተቀበልነው ነገር ነው። በጣም ማጋነን የለብንም። ስላለንም ስለሌለንም አይደለም። አንድ ሰንጋ በሬ ጥለን ስጋውን እዛው ትተነው ነው የምንወጣው። እስቲ የኛው መስቀል ይቅርና መንገድ እንስራበት እንበል። ይሄኛው አረፋ ይቅርና መብራት እናስገባበት እንበል። ከዛ የሆነ አመቱን ቆይና 5 ዓመት 6 ዓመት ቆይተን ይሄኛው መስቀል ደግሞ ለቧንቧ ውሃ እናርገው እንበል። ይሄኛው አረፋ ለትምህርት ቤት እናርገው እንበል። ለውጥ እናመጣለን። ሰው ከሞተ ሞት አለቀ። አያስብም፣ ያ ሰውዬ አይመለስም። እንደ እምነት መጽሐፎች ሰውየው በምድር ላይ በነበረበት ጊዜ እንደነበረው ፕራክቲስ በእግዚአብሔር ቤት ውስጥ ባለው እምነት ልክ የሚያገኘው ነገር ሊኖር ይችላል። እሱን አናውቅም፣ የተጻፈ እንጂ ያየነው አይደለም። ግን እዚህ ምድር ላይ ሰው ጉዞውን ጨርሶ ሲሄድ ሄደ ነው፣ አለቀ፣ ጨረሰ። እያለ ነው መውደድ ሰውን፣ እያለ ነው ማገዝ፣ እያለ ነው ማፍቀር፣ እያለ ዞር ብሎ ያላየነውን ሰውዬ ጋሼ ቸገረኝ የቤት ኪራይ አጣው ሲል እምቢ ያልነውን ሰው ሲሞት በሬ ብናርድለት ትርጉም የለውም። የፈሪሳውያን አይነት ነገር ነው። እንደዚህ ሰውዬ ስላራከኝ አመሰግናለሁ ብሎ እንደሚጸልዩት
እኔ ከዚህ በኋላ ተከታታይ እንትኖችን አቀርባለሁ የህዝቤን ሜንታሊቲ ለመቀየር ስለምፈልግ። ከሞተ ሰው ሞተ ነው፣ ብዙ አታጋንኑ። ሰው ይኖራል ይሞታል፣ በሰው አይገደል እንጂ ተፈጥሯዊ ሞት ከሞተ በህመም ከሞተ በምን ከሞተ አዲዮስ። መጽናናት ነው ያለብን፣ መለማመድ ነው ያለብን። ይሄ የሚያወራው ሰውዬ ሟች ነው፣ ነገር መቼ እንደሆነ ሞት አያውቅም። ራስን ማዘጋጀት ጥሩ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ከእናንተ አውቄ አይደለም።